ያላቸው ልጆቼን እስልምናን ሲቀበሉ ሳልቃወም እምነታቸውን አክብሬላቸው ያው ከልጆቼ ጎን ነኝ ማለት ነው ለደምሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ስለዚህ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲው ከዲጃ ይባላል ካንሰር ይባላለች አቢጊያ መስከራ በቃ መጀመሪያ ምናምን ጎደኞቻችን አሉና ከነሱ ጋር እንሆን ነበር አደጋሪያችሁ ፊቷ ይታይ እዚህ ጋር ስታያችኋል ይሄ መጽሐፍ ሽንት ቤት ላይ እንዳለ አይታያችኋል ይሄ ቁርአን እኔ ለኢቢኤሶች ጥያቄ አለኝ ኢቢኤሶች ለምንድን ነው የዚህ እህታችንን ቪዲዮ ያጠፋችሁት እንድትረዳ ሰዎች ጋር ተደራሽነት ኑሮት ያቅሙን እንዲረዳት አይደለ በማንነቴ ሳልመርጠው በተሰጠኝ ሴትነቴ ሀቅ ነው መጠየቃችሁ ኢቢኤስ ላይ ያንዲት የህታችን በጣም አሰቃቂ የሆነ ተሞክሮ ወይም የህይወት ታሪኳ ያለፈችበት ቻሌንጅ ቀርቧል እንድትረዳው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምናላችሁልኝ እኔ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ ማለት ነው ቪዲዮን እያየን ሪአክት የምናደርግ ይሆናል ማለት ነው የራሳችን ሐሳብ አስተያየት የምንሰጥበት ይሆናል እናንተ ብቻ እንደተለመደው ቪዲዮን ላይክ እያደረጋችሁ እንደዛውም ሰብስክራይብ አድርጉት ኢንሻአላህ በቅርቡ 50k መግባት አለብን የሚል ሐሳብ ስላለኝ ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉላችኋለሁ ማለት ነው ውድ ቤተሰቦቼ እስቲ ወደ ዛሬ ቪዲዮአችን እንሄድ እንግዲህ እንደምታወቀው ሶሻል ሚዲያ ላይ በየጊዜው አጀንዳ አይጠፋም በተለይ ከሙስሊሙና ከክርስቲያኑ ጋር በተያያዘ ብዙ ጊዜ አጀንዳ አይታጣም አጀንዳ አይጠፋምና እፎይ ለህግ መቅረብ አለበት እፎይን ለህግ ማቅረብ አለብን ብለን እየጣረን ባለንበት ሰዓት ሌላ አጀንዳ ደግሞ ተከፈተልን እሱ ምንድነው ቁርአናችንን በየቦታው የቀደዱብን ሌላኛው ሽንት ቤት ላይ እየወሰደ እንግዲህ አረብ ሀገር የሚኖሩ ሴቶች ናቸው እስቲ እዚህ ጋር አንድ ቪዲዮ ላሳያችሁ ጥሩ ነው አሁን እንግዲህ ምንድነው ያደረግሽው እሺ ምን አደረግሽው ሙስሊሞቹን ቀነሽ የሙስሊሙን ብዛት ቀነሰ ወይ አንቺ እንደዚህ በማድረግሽ ወይ ደግሞ ዲን الاسلام የሆነ ነገር ሆነ እንደው ምንድነው ያተረፍሽው ይሄንን አድርገሽ ራስሽን አደጋ ላይ ከመጣል ውጪ ምንድነው ያደረግሽው በጣም ትልቅ ሪስክ እኮ ነው የምትወስጂው አሁን ምንድነው ያጎደልሽብን አሁን እኛ ሙስሊሞች ምናችን ነው ይጎደለው አንቺ ይሄንን በማድረግሽ ምንም ነገር አልቀነሰብንም እንደውም ሙስሊሞቹ ይጨምራሉ ባይገርምሽ ማለት ነው ይሄንን የሚታደርጉት ሰዎች ለራሳቸው ነው አደበልሽው ናቸው ለራሳቸው ነው በቃ ሳዳጊ የበደለ ስድ የሆነ ሰው መሆናቸውን የሚታሳዩት እንጂ ማንንም መጉዳት አትችሉም ግን ራሳችሁን ትልቅ አደጋ ላይ ነው የምትጥሉት ግን ለራሳችሁ በሄዳችሁበት ሁሉ ነፃነት አይኖራችሁ እዚህ ጋር አንድ ግለሰብ ሙስሊም ነኝ ባይ ነው ግለሰቡ መጽሐፍ ቅዱስን ይቀዳዳል አይታችሁት ከሆነ ቪዲዮን ለማምጣት ቪዲዮን አጣው ግን አይቼው ነበር ቲክታክ ላይ ማለት ነው ይሄ ሰውዬ እኔ ኖርማል አይደለሁም በሽተኛ ነኝ ብሎ በዚህ መልኩ ይቅርታ ጠይቋል መጽሐፍ ቅዱስን ነበር ይቀደደው መቅደዱ ትክክል አይደለም መቅደዱ የሙስሊም ተግባር ነው አይደለም ታቁናላችሁ ወላሂ ነው ምላችሁ እኔ ብዙ መጽሐፍቶች አሉኝ እስላሚክ ማለት ነው በአረብኛ ብዙ የቀረውበት ማለት ነው እንደ ቁርአን ተፍሲሮች ብዙ የሐዲስ ሸርሖች የቀረውት ማለት ነው በቁም ሳጥን አርጌ መደርደሪያ ማለት ነው አለ ቤት ወላሂ ነው ምላችሁ መጽሐፍ ቅዱስም በዛው ልክ አለኝ በመጽሐፍ ቅዱስ ዙሪያ ተጻፉ ብዙ መጽሐፍቶች አሉኝ ምን አደረኩኝ አንድ ላይ ነው ያስቀመጥኩት አንድ ላይ ማለት ነው ምንም ነገር እንዳይሆንብኝ ማለት ነው
ምንም ነገር እንዳይሆን አድርጌ አንድ ላይ ነው ልክ ቁርአንን አክብሬ እንዳስቀመጥኩት ልክ ሐዲሱን የነብዩን አለይሂ ሰላቱ ወሰለም ሐዲስን አክብሬ ጥሩ ቦታ እንደሰጠሁት እሱንም በዛው ልክ ነው ያስቀመጥኩት ምን አጠፋ መጽሐፍ ምን አደረገ መጽሐፍ ይሄ ሙስሊምን አይወክልም ለማለት ፈልጌ ነው ነገር ግን ሰውየው ተመልሶ በዚህ መልኩ ይቅርታ ጠይቋል በዚህ መልኩ መጽሐፍ የተፋበትን መጽሐፍ ቅዱስ አንስቶ አናቱ ላይ አድርጎ ይቅርታ ጠይቋል በዚህ መልኩ ማለት ነው ይቅርታ መጠየቁ ጥሩ ነው ግን ድርጊቱ ደግሞ ያደረገው ነገር ሙስሊምን አይወክልም ፈጽሞ ማለት ነው ፈጽሞ ሙስሊምን የሚወክል ነገር አይደለም እኛ ሙስሊሞች እንደዚህ አይነት ባህሪም የለብንም እኔ እንደውም ሰውየው ሙስሊም ራሱ አይመስለኝም እኔ ደና አይደለም እባካችሁ ወንድሞቼ ይቅርታ አድርጉልኝ በእኔ ምክንያት ማንንም እንዲጣላ አልፈልግም እኔ ተራዘው ነኝ እኔ በጣም ክፉና አረመኔ ሰው ነኝ ይቅርታ መጠየቁ ጥሩ ነው ተግባሩ ደግሞ የሙስሊም ተግባር አይደለም ይሄንን ሁላችንም እናውዛለን ማንንም ይሄንን የሚቀበል አክሰፕት የሚያደርግ ሰው የለም Obboleetti suuraa kee of mul'isiin hojii kan erga hojjettetti mulli kee mul'achaa jira. Asgabbataኛለሽ ግን ድምጿ አይሰማም የለችም አይ ፊቷ ከታየ ቪዲዮሽን ፎቶ ካሜራውን አዙሪውማ አይሰማም ድምጼ ቆይማ ተጠርታ ነው ትመጣለች ስትመጣ ንጋሪያት ፊቷ አይታይ እዚህ ጋር ስታያችኋል ይሄ መጽሐፍ ሽንት ቤት ላይ እንዳለ አይታያችኋል ይሄ ቁርአን እቺ ባይዘው እኔ ለልጅቷ አስባ አይመስለኝም እንደዚህ የምትለው ማለት ነው ለልጅቷ አስባ አይመስለኝም ምንም ማመጡ ምን አባታቸው ነው የሚያመጡት አለች ምን እንደምናመጣማ በተደጋጋሚ አሳየናችሁ ምን እንደምናመጣ ምን እንደምናደርግ ግን እናንተ ልጅቷን ገደል እየከተታችኋት ነው ምንም እንደማናደርጉና እናሳይሻለን እስቲ ለምን ወጥተሽ ለራስሽ ለምን በፊት ለፊት ቆመሽ አታደርጊ ምንም እናመጣም አይደል ምንም እናደርግም አይደል እስቲ ወጥተሽ ለምን አታረጊው ማንቺ ጀግና ነሽ አንቺ በፌስሽ ወጥተሽ ለምን አታረጊው ምን እንደማናመጣ ታያለሽ በዛኔ ማለት ነው አሳዳጊ ይበደላችሁ ሰዎች ናችሁ ከጎዳና ላይ ተነስታችሁ አረብ ሀገር ሄዳችሁ ምንም አደበልሽ ማንንም አሳዳጊ ይበደላችሁ እንደው ምን አሳዳጊ ያላችሁ ስለ እምነታችሁም ሆነ ስለ ሌላም እምነት የምታውቁት ነገር የለም ያንን ደግሞ ዛሬ በተግባር እያሳያችሁ ነው ወላጅ አልነበራችሁ አታውቁ ከመንገድ ላይ ነው የተነሳችሁ ተጥላችሁ ማለት ነው ተጥላችሁ አባትሽን አታውቂም ተጥለሽ ነው ያደግሽው እሺ ሌላኛው ደግሞ አሁን የሰሞኑ የፎይን ጉዳይ አጀንዳውን ለመቀየር የታሰበ ይመስለኛል አሁን ላይ ሙስሊሞቹም እየተቀባበሉት ነው ይሄንን ነገር ግን የፎይ አጀንዳ መቆም መለበትም ዝም ልባለም የሚገባ ነገር አይደለም ዝም ብሎ እንደቀልድ መታለፍ ወይ ደግሞ አንድ ሳምንት ጫጫታ አንድ ሳምንት ፍትህ ምናምን ብለን የምናቆም ጉዳይ ሊሆን አይገባም ምክንያቱም ያደረገው ነገር ትልቅ ነገር ስለሆነ ማለት ነው ዛሬ ላይ እቺ ልጅ ኤቢኤስ ላይ ትቀርባለች ከዛን እስቲ አንዳንድ ሙስሊሞች የሰሩት እኔ ለኤቢኤሶች ጥያቄ አለኝ ኤቢኤሶች ለምንድነው የዚህ እህታችንን ቪዲዮ ያጠፋችሁት እንድትረዳ ሰዎች ጋር ተደራሽነት ኑሮት ያቅሙን እንዲረዳት አይደለ ለምንድነው ቪዲዮ የጠፋው ለምንድነው ቪዲዮውን ያጠፋችሁት ምክንያቱም ማወቅ እንፈልጋለን እንደ ሴትነቴ በጣም ነው የከበደኝ እሷ ያለፈችበትን መንገድ እያንዳንዷን ሳስበው በጣም ነው የዘገነነኝ መቋቋም አልቻልኩም እኔ በጣም ነው የከበደኝ በዚህ መሃል ግን ጥንካሬዋን ሳላደንቀው አላልፍም ይህ ሁሉ መከራ ሳልፋ ይህ ሁሉ ነገር ተቋቁማ እዚህ መድረሷን ሳላደንቀው አላልፍም ግን እኔ በጣም ግራ ይገባኝ ኤቢኤሶች ለምንድነው ቪዲዮውን ያጠፋችሁት የሰው ልጅ መቋቋም የማይችለው ትልቁ ነገር ምን እንደሆነ ታውቃላችሁ ረሃብ ነው ረሃብኝ ስትል والله እኔ በጣም ነው አቅሊን በቃ ለአቅል የሚከብድ ነገር ነው ረሃብ ማንንም አይተሐመልም እና ረሃብኝ ስትል በጣም ነው አንጀቴን ይበላችኝ والله ለአዚም እና ሁላችንም ኢትዮጵያውያን እችን እህታችንን ካለችበት ነገር ልናወጣት ይገባል ምክንያቱም ግን ማወቅ እንፈልጋለን ኤቢኤስ ቪዲዮ ለምን እንዳጠፋችሁት እና ሁላችንም በቻልነው አቅም አካውንቷ ተቀምጧልና አባካችሁ እንዲሁም የስነ ልቦና ሐኪሞች ብታዩት እንግዲህ ስለ ልጅቷ ብዙ ነገር እየተወራ ነው ያለው ብዙ ነገር ሰሞኑ አጀንዳ ሆናለች በጣም ስለሷ ያው ኤቢኤስም እንደዛ ቀርጾ ዶክመንተሪ ሁላ ሰርቶ ምን ብሎ እንደዚህ ለህዝቡ ካሳየ በኋላ ቪዲዮውን ፕራይቬት አድርጓል
ደብቋል ቪዲዮ ማለት ነው ሌሎቹ እንደ ፖለቲካ ወስዶታል በቃ ፖለቲካ እየተሰራ ነው ይያሉ ነው እስቲ ለማንኛውም ልጅቷ ማን ነበረች የሚለውን ቪዲዮን ትንሽ እየላሳያችሁ ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም ደንዝዟል ሰውነት ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም በስድስተኛ ቀን ስነቃ እንደማበላ ነው የሚፈሰው ያ እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ የለበስኩትን ልብስ አውልቄ ለሷና ወሮቿን አስሬ ነው ቅፋ እየወተቱ ጀመረ ጀመሩ እንዳላዝላት አልችላትም ከዛ አብረን ነው እኮ ምን ሄደው አንቺን እኮ ትችሻለ ድምጽ ጥለኝ እንዲሁ ነው ሁለት አካል ስንኩል ማን ይቀበለናል አልኳት እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ካፋኝ በቃ ለሁሉም ነገ ወደ ስደት ነው የምሆነው ምንድነው ማድረግስ የምችለው ምን አይነት መልኩ ነው ህይወቴንስ መጠገን የምችለው አይዞሽ የሚለኝስ ማንኛው ሰው ነው በቃ አለው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪን የሆንኩት ጎዳና ነው ወርቄ በቃ እኔ እንጂ እንግዲህ ገጠማት በጣም አሳዛኝ የሆነ ነገር ነው ነገር ግን ብዙ ነገር እየተወራ ነው ስለሷ ማለት ነው ያው ባለቤት እንዳላት ምናምን ልጅላ እንዳላት ምናምን ይያሉ ነው አላይ ሐል والله አለም ምናቀው ነገር የለም እኔ ያመጣውበት ምክንያት አጀንዳ እየተቀየረ ነው የወፈይ ጉዳይ ወዴት አረጋችሁ ነው ይሄን ነገር የምጠይቀው እኔ በሴትነቴ ነው በማንነቴ ሳልመርጠው በተሰጠኝ ሴትነቴ ሀቅ ነው የምጠይቃችሁ ኢቢኤስ ላይ ያንዲት የህታችን በጣም አሰቃቂ የሆነ ተሞክሮ ወይም የህይወት ታሪኳ ያለፈችበት ቻሌንጅ ቀርቧል እንድትረዳ ወደ ህዝብ አመጣችኋት አይደለ እስቲ እንደው ኤዲት አርጋችሁ የቆራረጣችሁት ሁሉ ገብቶ ቢሆንማ አረጉድ ስንት ጉድ አለ ማለት እኮ ነው እቺ ያወጣችኋት ቪዲዮ እንኳን ህመማ ቁስሏ በሴትነት ልባችን ውስጥ ተቀብሯል አሁን ደግሞ ከሁሉም ሶሻል ሚዲያ ፕላትፎርም ላይ ለምን አጠፋችኋት ድጋሚ ሌላ ሞት እናንተ እንድትገሏት አንፈቅድላችሁ እንድትረዳ ወደ ህዝብ አመጣችኋት ድጋሚ ድምጿን አታፍኗት አውጡልን የተማረችበት ያ ችግር የደረሰባት ወይም ደግሞ እዛ በጥብጥ የነበረበት ዩኒቨርሲቲ ስም እንዲጠራ አልፈቀዳችሁም ችግሩ አድራሹ ግለሰብ ማን እንደሆነ በእርግጠኝነት ሁሉንም ነገር ተናግራለች እናንተ አፈናችሁታል ከፖለቲካ ጋርም ይሁን ከግለሰብ ጋር ንክኪ የለውም ይሄ ኢቢኤስ ቻናል የህዝብ ነው ብላችሁ ይለ ህዝብ ነው እየጠየቃችሁ ያለው እንደ ህዝብ ነው እየተጠየቃችሁ ያላችሁ የዚህች ልጅ ሀቅ እንዲወጣልን እንፈልጋለን ልጅቷ መረዳት አለባት በገንዘብ ብቻ አይደለም ብዙ እርዳታዎች ያስፈልጓታል ድጋሚ አታፍኗት ስለፈጠራቸው አምላክ ስለ ሴት ልጅ አምላክ ብላችሁ እንግዲህ በዚህ መልኩ ድምጽ እየሆኑላት ነው እውነት ነው ሊሆንም የሚገባ ነው ማለት ሁማኒቲ ነው ነገር ግን የወፈይ ጉዳይ ሊረሳ አይገባም አሁንም ደጋግሜ ልንገራችሁ የወፈይ ጉዳይ ሊረሳ አይገባም ተጠንቀቁ ቪዲዮ ይሰራውን እየተረሳሳ ነው ጉዳዩ ትንሽ እየቀዘቀዘ ነው አሁን ሶሻል ሚዲያ ላይ እየቀዘቀዘ ነው ያው የኛ ነገር የታወቀ ነው ከአንድ ሳምንት በላይ ድምጽ አንሆንም ለሁሉም ነገር በቃ የአንድ ሳምንት አጀንዳ ነው የሚናረገው ሁሉንም ነገር ማለት ነው ከዛ በኋላ ሌላ አጀንዳ ነው የሚፈጠረው ሌላ አጀንዳ ክሬት ይደረጋል ከዛን ወደዛ ነው ሁላችንም ግር ብለን የምንሄደው ማለት ነው ሶሻል ሚዲያ ጉዳይ ነው አሁን የውፈይ ጉዳይ ከምን ደረሰ የሚለው ጥያቄ ልናነሳ ይገባል መጠየቅ አለብን ከምን ደረሰ የውፈይ ጉዳይ ያው ፖሊስ ይዟል እየተባለ ነው መጅልስም እንደዛ ከሷል እየተባለ ነው ስንሰማ ነገር ግን እስካሁን ምንም ያየነው ነገር የለም እሱ ያ ነገር ከምን ደረሰ ጥያቄ ሊሆን ይገባል ሁላችንም መጠየቅ አለብን ያንን ልንረሳ አይገባም እስቲ በመጨረሻ አንድ ቪዲዮ ላሳያችሁ እንደተለመደው እቸ እናት ያው ሁለት ልጆቿ ይሰልሙበታል ዛሬ ሁለቱም ልጆች መጥቷሉ
በአካል ተገኝቶ ሐሳባቸውን አጋርቶናልና እሱን የምንመለከት ይሆናል። እስቲ ቪዲዮ ላሳያችሁ። ማናችንም ስንወለድ ሙስሊም ሆነን ነው የምንወለደውና የተፈጠሩበትን ነው የመረጡት። ምንም የሚከብድ ነገር የለም። ዛሬ ያገናኘን ያው የሰለምቴዎች ግሩፕ ላይ ነው የተገናኘነው። ሁለት የምታያቸው ልጆቼን እስልምናን ሲቀበሉ ሳልቃወም እምነታቸውን አክብሬላቸው ያው ከልጆቼ ጎን ነኝ ማለት ነው። ከድጃ ይባላል አንተር ትባላለች አቢጊያ መስከራ በቃ መጀመሪያ ምናምን ጎደኞቻችን አሉና ከነሱ ጋር እንሆን ነበር። ከዛ ከነሱ ጋር ሲኖር ጊዜ እኔ ከተተላቸው ነበር እነሱ ጋር ማለት ነው። ሲሰግዱ ምናምን አይላቸው ነበር። ቁርአን ምንም ቃይዳ ሲቀሩ ምናምን አንዳንዴ አስተምሩኝ ነበርና እንሳር ባላለው የመጀመሪያ ስሜ አቢጊያ ነው። እኔ እህቴን አይቼ ነው በአብዛኛው ብዙ ነገር የተማርኩት ከእህቴ ነው። ከዛ እናቴን ልጾም ብዬ ጠየቅኳትና ረመዳን ቀርቦ ከዛ እናቴ ደግሞ ማለት ምናምን ብላ ደነገጠች በዛን ሰዓት። ከዛ በቃ የሆነ እንትን ጮከራ ምናምን ያዛትና እናቴን ትንሽ አመማት። ከዛ በኋላ ከጊዜ በኋላ እስኪ ነይ ቁጭ በይ ምናምን ብላ አንቺ የምርሽን ነው እንደዛ ያልሽው ጾም ወይስ የኛ ጾም ስለደረሰ ነው እንደዚህ ልትይሽ ቻልሽው ምናምን? አረ እናቴ አይደለም ልጾም ፈልጋለሁ ረመዳን ልጾም ፈልጋለሁ አልኳትና ከዛ እኔ ጽር ቤቶችን መከታተል ጀመርኩኝና ከዛ እነዛ ደግሞ አስተምሮት ደስ ስላለኝ እና ደግሞ በቃ ስለተረዳሁት ለእናቴ አማከርኳት። እናቴ ብዙም እንትን አላለችኝም። በቃ ሻሃዳ ያስኩኝ እሱ ጋር ከዛን በቃ ሰላት ምናምን ከእህቴ ጋር እሷን ማስተማር ጀመረች። አሁን አልሐምዱሊላህ ጥሩ ላይ ነው ያለሁት። በብዙ መከራ የሰለሙ ሰዎች አሉ። ተጎድቶ ከቤት ተሰዶ ምናምን የብዙዎችን ታሪክ ሰምቻለሁ። ግን አልሐምዱሊላህ አልተቆጣችኝም፣ አልገረፈችኝም፣ ፊቷን አልቀየረችብኝ። እርግጠኛ ነሽ ተማምነሽ ነው ምናምን ብላ ጠየቀችኝ። ከዛ እርግጠኛ ከገባሽ ላትወጪ ነው ላትመለሺ ነው እዛ አንተረሽ የምትቆይ ከሆነ በዲንሽ የምትተማመኝ ከሆነ ግቢ እኔ አልከለክልሽም አለችኝ። ከዛ በቀጣዩ ጁማ ይዘኝ ሄደች መስጊድ ማለት ነው። በር አሟት ነበር ያመማት መስጊድ በር ወሰደችኝና ሂጂ በቃ ግቢ እኔ ልመለስ ብላኝ አደረሰኝ መጣች። ከዛ ጁማ ሰግጄ መጣሁ ምናምን በዛም ለሰዶ አርገላት መጣሁ። ማሻአላህ አሁን በቃ እየጾምን ነው ከኢቴ ጋር ኢቴም ተከትለኝ ገብታለች። አብረን እየጾምን አልሐምዱሊላህ አይከብድም። እንደኔ እናንተ እንድትመጡ ጠይቃለሁ። ወንድሞቻችን ጥሩ መንገድ እስልምና ከይር መንገድ ተስፋ አደርጋለሁ። ከሱ በፊት ያሳለፍኩት ጊዜ ይቆጨኛል። አላህ ወደ ከይር ስራ ሁላችንም እንድንመለስ ዱአ አደርጋለሁ ኢንሻአላህ። እናት እንግዲህ ሳናደንቃት ማለፍ ማለት በጣም ከባድ ነውና አላህ Subhanahu Wa Ta'ala ለሷም ይሄንን ልጆቿ የወደዱትን እምነት እስልምናን ይስጣት እንላለን። ያው ልጆቿንም ያስደስታቸው። መቼም አንድ አካል እዚህ ገብቶ አንድ አካል እዛ ስቅር ደግሞ በጣም ከባድ ነው። ያው ማለት የሆነ የሚሰማ ስሜት ይኖራልና ይሄንን የሚታውቁት ይሆናል። እሷም እናታቸውንም አላህ Subhanahu Wa Ta'ala ሂዳያን ይስጣቸው እነሱንም ያስደስታቸው እንላለን ማለት ነው። ልጆቹ ግን በጣም ነው ያማረባቸው። ባይዘዊ በጣም በቃ ልክ እንዳደጉበት እኮ ነው የሆኑት። ለካ ወደ እስልምና ከመጡም በኋላ እኮ ልክ እንዳደጉበት ነው። አላህ Subhanahu Wa Ta'ala እንደዛ ነው ሁሉንም ይቅር ስለሚላቸው ከዛ በፊት ያደረጉት ነገር ሁሉ አላህ Subhanahu Wa Ta'ala ይቅር ስለሚላቸው ሁሉም ነገር ገና እንደተወለዱ ነው አላህ Subhanahu Wa Ta'ala የሚያደርጋቸውና አላህ ይሄንን መንገድ እስከ ጀነት ያደርግላቸው እንላለን ማለት ነው። ለሁላችንም ያደርገን። ውድ ቤተሰቦቼ ለዛሬ አስኩላችሁ ቪዲዮ ይመስል ነበር። በቪዲዮ ዙሪያ ያላችሁን ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።